ጉድ የዛሬው የከፋ ነው። በአንድ በኩል ዴቢና እንዲሁም ደግሞ ሩታ እንዲሁም ኢፍሬም እንዲሁም ደግሞ ማን ነበር ዳኒ፣ በዚህ በኩል ደግሞ አቤልና እንዲሁም ደግሞ ሄርሜላ አብርሽ። ዛሬ ምን እያየን ነው? አይኔ ጭልም ነው ያለው ማለት ነው። አብርሽ ሄርሜላ ዛሬ በጣም ነው ደስ ያለችኝ ማለት ነው። የምሬኔን ሄርሜላ በጣም ደስ ብለኛለች። ለምን መሰላችሁ? እዚህ ጋር የሆነ ነገር ተፈጥሮ አይ ብሎት ይሄዳል። የሆነ ሰው ደግሞ ፊቱን ሲያዞርበት አልሐምዱሊላህ የሆነ ሰው ደግሞ ፊቱን ሲያዞርበት ወደ ሄርሜላ ይሄዳል። አብርሽ ምን ሆኖ ነው? በነገራችን ላይ እሺ ምን አስበው እንደሆነ የምሬን ግራ ገብቶኛል። አሁን ለአንድና ለመጨረሻ ጊዜ ከዚህ በኋላ ምንም አይነት ነገር ላይፈጠር አሁን የመጀመሪያው ፍቅራችን እንቀጥለውና የመጀመሪያችን ህይወታችን እንቀጥል ነው። ሄርሜላ ደግሞ አይ እንግዲህስ አሁን ይሄ ነገር እሺ ብዬ ቢቀበልክ እንኳን ነገና ከነጎዳ ሌላ ነገር ስለሚፈጠር እኔ ምንም አይነት ነገር ምንም አይነት ንትርክ አልፈልግም፣ የራሴ ጉዳይ ነው። ወይኔ በላቸው። በአንድ በኩል ደግሞ ዴቭ ሩታን እያፋጠጣት ነው። አንቀሻለው እያለ ማለት ነው። ምን አይነት ወራዳ ሴት ነሽ? እኔ በዚህ ልክ አስቤሽም ገምቼሽም አላቅም ነበርኩኝ። ለካ በዚህ ልክ ነሽ እንዴ? ምን ብቲ ምን ሲመስለሽ የገዛ ባልሽን ለሌላ አሳልፈሽ እየሰጣሽው፣ ለዛውም ደግሞ አልፈልግም እያለ ይሄ ያደረግሽው ነገር ከሄርሜላና ከአብርሽ እንዲለያዩ ብለሽ ይብስ ሌላ ድጋሜ ችግር ነው የፈጠርሽው ያለሽው። ይሄም ማለት ይብስ ሄርሜላም ከተስፋ አውጥታው ቢሆን አንቺ ነገሩን እያቀጣጠልሽ አሁን በኢልክ እነሱ ሁለታቸው አንድ እንዲሆኑ ነው ያደረግሽው። ሲቀጥልም ደግሞ አንቺ ብልህ ሴት አይደለሽም። ብልህ ሴት ብትሆኝ ኖሮ በራስሽ አእምሮ ወይም ደግሞ በራስሽ አተሳሰብ በምንም ተአምር ወደ ራስሽ ታመጪው ነበር እንጂ ሌላ ሴት አታመጪም ነበር። ይሄ ማለት ደግሞ ለፍቅር ብቻ ሳይሆን ለአንቺን ራስሽን እንደማይፈልገሽ ነው ተረዳ ነው። ይሄም ማለት ለሄርሜላ ማለት ነው። ለሄርሜላ ብቻ ሳይሆን አንቺ ለራስሽም እንደማይፈልገሽ ነው የተረዳሁት። ይሄንን ነገር ፍቅር ስትለው ሄርሜላን ትቶ ወደ ፍቅር ሄዳ ማለት አንቺንም ሄርሜላንም እኩል በእኩል አንድ አይን ያያችሁ ነው። ስለዚህ አንቺ ደግሞ ይሄንን ነገር ማድረጉ ወይም ደግሞ መሆኑ ለምን አስፈለጋ እያላ ወርጅኔውን ወረደባት። ጉድ እናንተ ምን እያየን ነው? ምን እየሰማችሁ ነው? በዚህ በኩል ደግሞ አቶ አብርሽ ሄርሜላን እባክሽ እኔ ነኝ ጥፋተኛ፣ እኔ ነኝ ነገር የማይገባኝ፣ እኔ ነኝ ደነዝ፣ እኔ ነኝ እንዲህ እያለ ነው። እናንተ ምን አሰባችሁ በዚህ ጉዳይ ማለት ነው? አቤል እጅግን አዝንብሃለሁኝ። ይሄንን ነገር አንተም ተስማምታ አዎ ታረቂው፣ አዎ ይቅር በይው ብለህ ብቻ ባይሆን ከአብርሽ እኩል እየቆምከ ያለኸው በምን ምክንያት እንደሆነ ባይገባኝም፣ ነገር ግን አንተም በዚህ ጉዳይ ሰሞኑን የሚሆነው ነገር አይተሃል። እኔ እኮ ለሱ ብዙ ዋጋ ከፍያለሁኝ፣ ብዙ ተብያለሁኝ፣ ብዙ ነገር ሆኛለሁኝ። ነገር ግን ደግሞ እሱ ደነዝ ነው፣ ምንም ፍቅር የማይገባው እንዲሁም ደግሞ መውደድ የማይገባው ደነዝ ነው ስትለው፣ ደነዝ አትበይኝ። እኔ እኮ ይገባኛል። ለምንድን ነው የማይገባኝ? ይቅርታ እስከ ዛሬ ድረስ በሌለሽበት ቦታ ተጠራጠርኩሽ፣ ያላደረግሽውን ነገር አደረግሽ አልኩኝ። እኔ ነገሩ ይገባኛል፣ ነገር ግን ቶሎ ነገር አይገባኝም እንጂ ይዘገያል እንጂ ከዘገየም በኋላ ቢሆን እውነታውን እደርሰዋለሁኝ። አሁን ደግሞ የነሱ እንደዛ ማድረግ ያንቺ ንጹህነትሽን አረጋገጡልሽ እንጂ ምንም እነሱ ላይ ተጠቀሙት ነገር የለም። ባይሆን ለአንቺ ጠቀሙሽ እንጂ እያለ ነው። ወይኔ ባላቸው አላ የሀገሬ ሰው። አሁን ምንድነው የምንለው ነው የኔ ጥያቄ። ማን ነው ትክክለኛ? ማን ነው ጥፋተኛ? እናንተ መቼስ ሄርሜላ ናት አትሉኝም?
እዚህ ጋር ያለነ የምናይ እኛ በሙሉ ግራ ተጋብተናል። በነገራችን ላይ ግን ዞሮ ዛሬ አልቀበልም ብትል ነገና ከነጎዳ ያው እንደምትቀበለው አልጠራጠርም። አቶ አቤልም ተናግሮ ነበር ሄርሜላ በአንተ የመጨከን ልብ ስለሌላት እስቲ እድላችን እንሞክረውና ከዛን ደግሞ የሚሆነው ነገር እናያለን እያላ ነበር። ሄርሜላም ስትመጣ ያው መውደድ ቻላ ልብ መጥራትም ይችላል እስከ ጥግ ድረስ። እኔ አንተን ወድጄ አንተን አፍቅሬ አለቀስኩኝ ማለት እስከ ዘላለሜ ካንተ ጋር ይኖራል ወይም ደግሞ እያለቀስኩኝ ይኖራለሁኝ ማለት አይደለም። ወደድከም ጠላህም ይሄንን ነገር ማወቅ አለብክ ነው። ጉድ ነው የምናየው የምንሰማው ነገር እጅጉን ግራ አጋብቶናል። እናንተስ ምን እያላችሁ ነው? አረ የምትሉት ካላ ኮሜንት ስራ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛ። ግራ ተጋብቶ እኛንም ግራ አጋቦን ነገሩ ሁላ ግራ ግብት ብሎናል። ለማንኛውም እስቲ እናንተ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።